ሰላምና ግርማ አዲስ ፍቅር ጀምረዋል። ግርማ ሰላም ፍቅሩን ስለተቀበለችውና የእውነት ያፈቀረችው መስሎት አንገቷን በወጣ ቁጥር እየሳማት ይወጣ ያዘ። ሰላምዬ አንቺን ስላገኘሁ በጣም ደስ ብሎኛል። በጣም ነው የማመሰግነው። ፍቅሬን አስበሽና ተረድተሽ ስለተቀበልሽኝ በቃ ደስ ብሎኛል። አንቺ ልዩ ሴት ነሽ የምትመሰገኝ እያለ ምስጋና በምስጋና አድርጓታል። ሰላም በደስታ ተውጣለች። ምክንያቱም ያሳለፈችውን የስቃይ ህይወት አሁን ላይ ልትመልሰው እንደምትችል ልቧ ተረዳ። እንግዲህ እሱ በእሷ ፍቅር ከወደቀ በጣም ደስተኛ ሆና ህይወቷን እንደምትመራ እርግጠኛ ናት። አያችሁ፣ ሰላም እንግዲህ ይህንን ብልጠት የተጠቀመችው ከማን ነው ስትሉ ከማን መሰላችሁ? ከማንም አልተቀበለችውም ይህን ብልጠት። እንደውም ሳሚን ሰላም ያስረዳችው በተረጋጋ መልኩ እሱን በሆነ ምክንያት እሱን በምቀትለው ምክንያት እሱን በሴትነት የክብሬን ስለሚፈልግ በዛ ተጠቅሜ እንደማጠቃው እርግጠኛ ነኝና አንተ ብቻ ትዕግስት ይኑርህ እያለችው ነበር። አቶ ግርማ ግን ሰላም የእውነት ያፈቀረችው መስሎት ህይወቱ ልፍ እስከምትል ድረስ ደስተኛ ሆኗል። ሜሮን አሁን ላይ ያለብኝ ምን ማድረግ መሰላችሁ? አሁን ላይ ያለብኝ ነገር በቃ ሳሚንም ሰላምንም ይቅርታ ጠይቄ ከእነሱ ጋር ተስማምቼ መኖር እንዳለብኝ ልቤ ነግሮኛል። ምክንያቱም እነሱም ይቅርታ ካላስተደራረኩ አለበለዛ እነሱ ለእኔ ቦታ የላቸውም፣ ያቃጥሉኛል። እኔ ምን አገባኝ? እኔ የምፈልገው ገንዘቡን እንጂ ቢሻው ከሰላም ጋር ይማግጥ ቢሻው ይማግጥ ስለ ሳሚ አያገባኝም። እኔ ገንዘቡን እስከማገኝ ድረስ ነው እዚህ ቤት የምቆየው እንጂ እኔ ምን አገባኝ ብላ ሁላቸውንም ይቅርታ ጠይቃ ሰላም የፈጠረ ይመስላ የተወደደች መስላ ጥሩ ሚስት መሆን ጀምራለች። ሳሚ ግን ያልተረዳው ክፉ አስባ እንደሆነ ያላሰበው በውስጡ እሱ እኮ ሜሮን እኮ አላ ሳሚ ሜሮን በጣም መልካም ልጅ ናት፣ አስተዋይ ናት፣ ብቻ ተናዳጅ ናት። ተናዳ ቶሎ ስለምትናገር ነው እንጂ እኮ በጣም ጥሩ ልጅ ናት ብሎ ይነግራቸው ያዘ። ላኪን ጆሲ በጣም አቆባታል። ምክንያቱም ይህንን ሀሳብ አምጥታ የምታረገው ሜሮን የሆነ ማጥቂያ ነገር እያመቻቸች እንደሆነ ገብቶታል። አይ ሳሚ ተረጋጋ፣ አንተ ብቻ ራስህን ጠብቅ እንጂ እሷ መርዝ ናት እያለ ይነግረዋል። እሱም ደግሞ ጆሲን እባክህ ጆሲ ሜሮን በጣም ጥሩ ልጅ ናት፣ ግን ተናዳጅና ቀናተኛ ስለሆነች ሰላምን ያፈቀርኩባት መስሏት እንጂ ሌላ ነገር የላትም እያለ ያስረዳው ያዘ። እሱም እባክህ ወንድሜ ይልቁንስ ራስን ጠብቅ፣ ሜሮን ይህን ነገር አሁን ይቅርታ ጠይቀች ብለህ ልብህን ዘው አድርገህ እንዳሰጣት የሆነ ነገር አቅዳልክና አስባልክ ነው እንጂ በፍጹም ሌላ ነገር ሆኖ አይደለም እባክህ እያለ ወንድሙን ይማጸነው ያዘ። ጆሲ ከመጀመሪያ እስከ መጨረሻው ስላወቃት ህይወቱን ብስቁልቁል ለማድረግና ህይወቱን ለመታደግ የቆመው እሱ ነው። ሜሮን ደግሞ የሳሚን ህይወት ለመበሰቃቀል አንደኛ ሆና ተነስታለች። ይህን ሁሉ ማድረግ የፈለገችው በሰላም በፍቅር ሆኜ ካልቀረብኩት ምንም ሊያቀርበኝ ስላልቻለ ሳሚን ሰላም ሆኜ መቅረብ ግዴታዬ ነው። ከዛም በኋላ ያጠመርኩትን ወጥመድ ማግኘት እችላለሁ ብላ አስባ ነው ይሄን ያደረገችው። ሳሚ ግን አሁንም እንደምታፈቅረው እና እንደምትወደው አድርጎ ለሰላም ሆነ ለጆሲ ይነግራቸዋል። ጆሲና ሰላም ግን ስለሷ ጠንቅቀው ስለሚያውቁ አይሰሙትም። ሜሮን አሁን ላይ እናቷንም ሄጄ አያለሁ ብሎ እያቀደ ይገኛል። እሷን እናቷን ሄዶ ሲያይላት በጣም ደስተኛ ትሆናለች። የብስ ከዛም አያችሁ ሳሚም ደህና ጥሩ ነገር እያካሄደ ነው። ምክንያቱም ነገሮቹ ለመብረድ ያንሳሉ፣ ነገሮች እየበረዱ ስለሚሄዱ ከዚህ በኋላ ሰላምና ሳሚ ጥሩ የሆኑ መስሎት እናትሽን ሄደን እንይ እያላት ነው። ሳሚ ሜሮንን ያፈቅራታል። አስባችሁታል? ሜሮንን ያፈቅራታል፣ ሰላምንም እያፈቅራት ነው። ግን
ጆሲ ቶሎ ብሎ ላለመለያየት የፈለገው ስለሚያፈቅራት ወንድሜ ይጎዳል የሚለውን ነገር ስላሰበ ነው። አሁን ላይ ግርማም ሆነ ሜሮን ወደ እነሱ ሸር እያሰቡ አይደሉም። ምክንያቱም ህይወታቸውን ለመታደግ ያንኛውም ዝንጥል ቢሆን ግርማ ሰላም አፍቅር ያለው ብሎ ደስተኛ ሆኖ ከሰላም ጋር ሽቡን በቃ ደስተኛ ሆኖ ከዚህ ማለት ነው እንጂ የያዘው ሳሚንም ሆነ ሜሮንን ወይም ጆሲን እየተከታተላቸው አይደለም። በጣም ደስ ይላል። እዚህ ጋር ግን ደስ ያለኝ ነገር ምንድን ነው? ጆሲን ስለተው ግርማ የጆሲ ጭቅጭቅ ስለቀረለት ወይም ጆሲ የግርማ ጭቅጭቅ ስለቀረለት ደስ ብሎኛል። አሁን እንግዲህ ሰላም በጣም ደስተኛ ሆናለች። ወረቀቱን ሁሉ ነገሩን አሳይቷታል። ከዚህ በኋላ እሷ የምትፈልገው ወረቀቱ እንዴት ብሎ እጇ እንደሚገባላት ነው። እጇ ከገባላት ወደዛ አቶ ግርማ የራስ ጉዳይ ብላ እንደምትሄድ እርግጠኛ ነኝ። እብስ ብላ ከዛ ቤት ነው የምትጠፋው። ምክንያቱም ሁላቸውንም ለመነካካት ያንን ወረቀት ይዛ እብስ ብላ ቀስ ብላ በስሟ ታዞረች በኋላ እብስ ብላ ነው የምትጠፋው። ሌላ ነገር እንዳይነካኩ ማለት ነው። እና ሰላም በጣም ጀግና አስተዋይ ልጅ መሆኗን አሁን ላይ ተረድቻታለሁ። በጣም ጎበዝ ልጅ ናት። ይመቻት። ነገሮችን በዘዴና በብልሃት ይዛቸዋለች። አያችሁ፣ ነገርን በብልሃት መያዝ እንጂ ጭቅጭቅ አያዋጣም። ያን ነገር በእርጋታ አስባችሁ ከያዛችሁት ዋጋ ላይና ፍሬ ላይ ታገርሱታላችሁ። አለበለዚያ ግን ያ ነገር እኝክ እያላችሁ ከያዛችሁ ነገሩ ይበጠስና መቋጨቱ ላይ ትክክል አይሆንም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ስወዳችሁ ቤተሰቦቼ ለምንድን ነው ላይክ የማታደርጉኝ? ላይኩን ብትነኩት ምን ትጎዳላችሁ? ላይክ አድርጉ። ስወዳችሁ ሰላምና ሳሚ ተጋብተው ማየት እንደኔ የናፈቀው እስኪ ማን ነው? ሰላምና ሳሚ ተጋብተው አንድ ላይ ማየት፣ ጆሲና ደግሞ ሜሮን ተለያይተው እየብቻ እየኖሩ ማየት ማን የናፈቀው? የሜሮን ውርደት እንዲጋለጥ የምትፈልጉ ልጆች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሜሮን ስትጋለጥ ሁሉም ሰው በጉጉት ይጠብቃል። የሜሮንን ውርደትና መጋለጥ ሁሉም ሰው በጉጉት ስለሚጠብቅ ቪዲዮውን በሸርና በላይክ ጀምሩት። በጣም ነው የምወዳችሁ ውድ ሀገሬ ልጆች፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ቪዲዮውን ግን ላይክ እና ሰብስክራይብ እና በቀጣይ ቪዲዮ ደግሞ እንገናኛለን። ደስ በሚልና በሚያስተምር ቪዲዮ ስለምንመጣ አሁን ላይ ይሄን ያክል ተከታተላችሁ ይበቃናል። ባይ ማሮቼ፣ ምችት ይበላችሁ፣ ሰላማችሁ ይብዛልኝ። የሀገሬ ልጆች ወዳችኋለሁ ከልቤ ሻባይ